እሺ የፈራሁት ነገር ደረሰ። ትንሽ አታፍር? ምኝታ ቤት ውስጥ ሚስት የምሳ ምን ነው የሚያሳፍረው? ምን ይሰራሽ ነው? ነይ ልንጪ ነው። ዝም በይ፣ አፍሽን ዝጊ፣ አፍሽን ዝጊ። ከፈራሽና ከተጠራጠርሽ ደግሞ መሄድ ትችያለሽ። ወንድሜ ሰን ምንድነው? ምን ፈልገሽ ነው? አንተ ፈልገኝ ነው። ቤተሰብ ጋር ሄድኩ፣ ሰፈር ቀየርኩ፣ ስላንተ ላለማሰብ ወሰንኩ፣ ግን አልቻልኩም። ወንዶችን መቀየር የለመደች ሴት እንዴት ያቅታታል? ሰን እኔ መጥፎ ሴት አይደለሁም። አጋጣሚዎችና ሁኔታዎች ናቸው መጥፎ ሴት እንደሆነ ያስመሰሉኝ። ሰሚ በሌለበት መለፍለፍ እብድ ያስብላል። አሁን እኔ ባለትዳር ነኝ። ሰን አታረገውም። አይሆንም። ኖ ሰን እኔ በህይወት እያለሁ ሌላ ሴት አይደለም ሚስት ልትሆን ቀና ብላ እንድታይ ራሱ አልፈቅድልህም። ከኔ አታመልጥም ሰን። ማን ነው? ማን ፈልገሽ ነው? ሰን ፈልጊ። ሰኒ ለሞጥቷል። በጣም አስቸኳይ ነው። ደውይለት። ማንን ማግኘት እንደማይፈልግ ነግሮኛል። እኔ ማንም አይደለሁም፣ ፍቅረኛው ነኝ። ይቅርታ አትችይብኝ። ስልኩም አይሰራም፣ የት እንዳለም አላውቅም። ኦኬ፣ እስኪመጣ ውስጥ ጠብቀዋለሁ። እንዴ ዘው ተብሎ ሰው ቤት ይገባል እንዴ? ይሄ ሰው ቤት አይደለም፣ የፍቅረኛው ቤት ነው። እንዴ ወዴት ነው? መጣ። ምን ልትሰሪ መጣሽ? ሰን ነግሬኝ ነበርኩ ከኔ ውጪ ማንም ሴት አይደለም ማግባት ቀና ብላ ማየት እንደማትችል። ማለት ሰን ስለምንድን ነው እያወራች ያለችው? ማናት? ምንድነው ነገሩ? የኔ ፍቅር ወይ ወደ አማኑኤል እየሄደች ነው ወይ ከአማኑኤል እየመጣች ነው። ቆይ እኛ ቤት ታዲያ ምን ትሰራለች? የድሮ ፍቅረኛ የነበረች። ሰን የድሮ ሚስት አትበለኝ። አሁንም ሚስት ነኝ፣ ወደፊት ሚስት ነኝ። በህልምሽ ነው? ተኝተሽ ከሆነ ንቂ። ሰን ልታስወጣልኝ ትችላለህ ነው ወይስ እኔ ልውጣ? አንቺ ነሽ ህይወታችን ውስጥ የገባሽው፣ አንቺ ነሽ። አሁን በቃሽ። ከዚህ በላይ ራስሽን አታዋርጂ። በቅሌትሽ ምክንያት እኔንም ማተሽ ራስሽን አማኑኤል ውስጥ እንዳታገኝ። አሁን ውጪ። አልወጣም ሰን። ቺት ላደርግብሽ እችላለሁ፣ ቅሌታም ልሆን እችላለሁ፣ ላላስደስትም ላትደስትም እችላለሁ፣ ግን አንተ የኔና የኔ ባል ብቻ ነህ። አልወጣም። ከፈለግሽ አንቺ መውጣት ትችላለሽ። ሰን ልቀቀኝ። አልወጣም። ልቀቀኝ፣ ልቀቀኝ ሰን። ያማል እንዴ? ልቀቀኝ እያልኩ ነው እኮ። ምን ሆነሽ ነው? እያኮረፍሽ እንደውም ብቻ እና እንዴት አላኮርፍም? ቆይ እስኪ ንገረኝ፣ ምንድነው እየተፈጠረ ያለው? ምንድነው ነገሩ? አብረን አይደል እንደ ያየን የነበረው? ሰን እኔ እኮ አብሬ እኮ አንተን ልጠራጠር አልፈልግም፣ ግን ደግሞ በቃ ልጅቷ በጣም ታስፈራለች። መጣች ማለት እቀበላታለሁ ማለት አይደለም። ትፈልገኛለች ማለት እፈልጋታለሁ ማለት አይደለም። ደግሞ እንድትጠራጠረኝ አልፈልግም። ሰን እኔ አግኝቶ ማጣትን በጣም ነው የሚፈራው። እውነቴን ነው የምልህ ሰን፣ እኔ አንተን አጥቼ መኖር አልችልም። አንተን ከማጣ በቃ እኔ ሞት እመርጣለሁ። እውነቴን ነው የምልህ። ስለምን ማጣት ነው የምታወሪው? ስለምን ሞት ነው የምታወሪው? ያልተፈጠረ ነገር እኮ ነው እያስጨነቀሽ ያለው። ምንድነው? እሺ ይኸው የፈራሁት ነገር ደረሰ። ትንሽ አታፍር?
ሚኒታ ቤት ውስጥ ሚስት የመሳ ምን ነው የሚያሳፍረው? ሰን ቆይ ምንድነው? ምን ልታረግ ነው? ፍቅር ስሚ፣ ድጋሜ እዚህ ቤት ከመጣሽ ከዚህ ከ17ኛ ወርታሽ እንደ ወፍ ሰገራ ነው መለጠፍሽ። እሺ አያድር ሰን አሁንም ድረስ ልጅቷ ችግር እየፈጠረች ነው። እኔ እየፈራሁ ነው። እንዴት ነው የምኖረው ከዚህ በኋላ? ምንድነው የሚያስፈራሽ? ህይወትን በመጋፈጥ ነው እንጂ በመፍራትና በመሸሽ አታመልጫት። እያያት አይደል እንዴ? ልጅቷ እኮ መኝታ ክፍላችን ድረስ እኮ ነው የመጣችው በድፍረት። እያያት አይደል እንዴ? የሆነ ቀንማ አብራን ተኝታ ስንነሳ አብረን ነው የምናገኛት። ምን ይሰራሽ ነው? ነይ ልንጪ ነው። ዝም በይ። አፍሽን ዝጊ። ከፈራሽና ከተጠራጠርሽ ደግሞ መሄድ ትችያለሽ። ወንድሜ ሰን ነግሬህ ነበር እኮ ወይ ሚስትህን ትተዋታለህ ወይ ደግሞ እህትህን ትረሳታለህ። ሰን አሁን ማን እንደምትመርጥ ትክክለኛው ሰዓት ላይ ደረሰኝ ይመስለኛል። ወንድሜ በጣም ፈርቻለሁ። እኔ ማሞት አልፈልግም። እሷን ልቀቂያት። እሷን ተዋታለሁ ማለት ከኔ እህትን እያስቀደምክ ነው? ከአንቺ እህቴን ሰውን ያስቀደሙ ችግር ውስጥ ያለን ሰውን ያስቀደምኩት። የሄደን ሰው መመለስ ይቻላል፣ የሞተ ሰው ግን ማዳን ይቻላል አይቻልም? እኔ ደግሞ አንተን ማጣት አልፈልግም። እኔ ደግሞ እህቴን ማጣት አልፈልግማ። አንቺን ዛሬ ባጣሽ ነገ አገኝሻለሁ። እህቴን ዛሬ አጣቻት ነገ ማግኘት አልችልም። ቶሎ በል ሰን። ወንድሜ እየጨነቀኝ ነው። ተስማምቻለሁ። ልቀቂያት። ሰን ምንድን ነው እያልክ ያለው? አሁን ሰዓቱ ሚስትና እህት ለድርድር የሚቀርቡበት አለ። አይ ተከኛ የወደፊት ሚስትና ልጆች ናት ነኝ። ውጪ። ወንድሜ አመሰግናለሁ፣ ግን ከሚስት ጋር እንድትጣላ አልፈልግም። እኔም ከሚስቴ ጋር መጣላት አልፈልግም ነበር፣ ግን ቤተሰብ ነው። ሚስቴ ምንም ጥሩ ሚስት ብትሆንም ከዚህ በኋላ የሚመጡ ሴቶች መልካም ቢሆኑ ምንም ያክል ውድ ነገር ቢሆኑ ቤተሰቡን አይተኩም። ከቤተሰብ በላይ ምንም አይነት ውድ ነገር የለም። እሺ ወንድሜ ስለሆነ እኮ በጣም ደስ የሚለኝ ነፃ ሆናለሁ። መጣሁሽ ወንድሜ። ወዴት ነው? መጣሁ። ምንም ችግር ውስጥ አልገባም አሁን። ለምንድን ነው የመጣሽ? ወንድምሽ ከኔ አንቺ እንደመረጠ ልትነግሪኝ ነው? እኔ እንዴት ይገባኛል? ምንም ብትይ እረዳሻለሁ። ወንድሜ ያኔ ምርጫ አልነበረው። አንቺ ጠርቶሽ ሳይሆን እኔ ማትረፍ ስለነበረበት ነው ወይስ እሱ ልኮሽ ነው? ንገሪኝ እስኪ። አላከኝም፣ ግን አብራችን እንድትሆን እፈልጋለሁ። አሁን ወደ ቤት እንሂድ። የሚወደኝ ከሆነ ራሱ መጥቶ ይወስደኝ። እሺ እባክሽ ብሌን፣ እባክሽ። እኔ ወንድሜ ሚስት እንድትሆኚ በጣም ነው የምፈልገው። ትንሽ የኔ ፍቅር ዛሬ ራስ እንድትጋብዘኝ እፈልጋለሁ። ምን እያደረግሽ ነው? የሚመክርሽ ሰው የለም? የኔ ፍቅር እንዴት እንደናፈቀኝ አየሽ፣ ነግሬሽ ነበር። ግን ከዚህ በኋላ